ሰላም እንዴት ናችሁ? በዛሬ ቪዲዮአችን ስለ ቡም ላይቭ አፕሊኬሽን ሙሉ አሰራሩን እንመለከታለን ማለት ነው። እያንዳንዱን ታስክ እንዴት ነው የምንሰራው፣ ሴቶች እንዴት ነው ላይቭ የምንገባው፣ ቬሪፋይ እንዴት ነው የምናደርገው የሚሉትን ነገር እና ዊዝድሮ አደረጉ በምንድን ነው የሚሉትን ነገራቶች በዚህ ቪዲዮ ሙሉን ትመለከታላችሁ ማለት ነው። እና ይሄ ፓርቲ የገቡ ሰዎች ናቸው። ስለዚህ አሁን ቪዲዮ የሚለው ስንነካው ደግሞ ላይቭ የገቡትን ሰዎች ያስቀምጥልናል ማለት ነው። ሁለቱ ናቸው አሁን ላይቭ የገቡት ማለት ነው። እና ሴቶች ቀጥታ ላይቭ መግባት ይችላሉ። ወንዶች ደግሞ ሌቭል 10 ይጠይቃል ማለት ነው ላይቭ ለመግባት እና ዴሊ ታስኮች አሉ ሌቭላችሁን የምታሳድጉበት ወይም ኤክስቼንጅ አድርጋችሁ ሌቭል 10 መድረስ ትችላላችሁ ማለት ነው። ቻት የሚለው ጋር ስንመጣ ከአንዳንድ ሰዎች ጋር የምታወሩበት ነው። ኦፊሻል ገጾችን የምትመለከቱበት ነው ማለት ነው። እዚህ ጋር ደግሞ ሚል ነገር አለ። እሱ ጋር ስትመጡ ፕሮፋይላችሁን፣ ታስካችሁን፣ ሆስት ኤጀንት የምትመዘግቡበት ቦታ ይሄ ነው ማለት ነው። ቀጥታ የምንመለከተው ኢንቫይት ነው። ሰዎችን እንዴት ነው ኢንቫይት የምናደርገውና እርዱን እንመልከት። ኢንቫይት የሚለውን ትነኩታላችሁ። ወደ ውስጥ ገቡና ከታች ምን ይላችኋል? ኢንቫይት ፍሬንድስ ነው የሚል አለ። እሱን ኮፒ አድርጋችሁ ለሰዎች በመላክ በእናንተ ሊንክ ሲገቡ ኢንቫይት ይቆጥርላችኋል ማለት ነው። 8 ሰው ቆጥሮልኛል ለኔ። ከዛ እርሉን ስንመለከት ደግሞ እነሱ ምን ሲያደርጉ ነው ለኛ ዩኤስዲቲዎች የሚሰጠን ካል ያው እዚህ ጋር 2 ሃወር ሲቀመጡ $1 ይሰጠናል። 6 ሃወር ሲቀመጡ $1 ይጨምርልናል። 10 ሃወር ሲቀመጡ ደግሞ $2 ይጨምርልናል። በአጠቃላይ ከአንድ ሰው $4 መስራት ትችላላችሁ ማለት ነው በቀላሉ። 10 ሰው ጋበዛችሁ ማለት 10 ሴቶች ናቸው እንበል 10ሩ ሲሰሩ $40 ከነሱ መስራት ትችላላችሁ በቀላሉ ማለት ነው። እና እዚህ ጋር ሆስት ሌቭል የምትል ነገር አለች ደግሞ ሆስት ሌቭል ማለት ሌሎቹ ፕላትፎርሞች ላይ ዴሊ ታስክ የምትመለከቱበት ቦታ ነው ማለት ነው። ሆስት ሌቭልን ነካ አድርገን ስንገባ ወንድ ከሆናችሁ EXP የሚባል ነገር አለ። እሱን ነው የሚሰጣችሁ። ሌቭላችሁን የምታሳድጉበትን እሱን ይሰጣችኋል ማለት ነው። ሴት ከሆናችሁ ግን 125000 በሰዓት 125000 በሰዓት በ2 ሰዓት ተቀምጣችሁ $1 በቀላሉ መስራት ትችላላችሁ። ሴት ከሆናችሁ ፌስ አሻራ መስጠት ይኖርባችኋል። ፌስ አሻራ የምትሰጡበትንም ቦታ አሳያችኋለሁ። ወንድ እነዚህን ታስክ ታጠናቅቃላችሁ። ከዛ ሌቭላችሁን ያሳድግላችኋል ማለት ነው። እነዚህ ታስኮች EXP የሚባለው ባደገ ቁጥር ሌቭላችሁን የሚያሳድግላችሁ ነው። ሴቶች ደግሞ እዚህ ጋር ትመጡና የፓርቲ መግቢያ ምልክቷ አለች። እሷን ነካ ታረጓታላችሁ። እዛ ጋር ከገባችሁ በኋላ እናንተ ምንድነው የምታደርጉት? ኦዲዮ ከሆነ የምትገቡት ፓርቲ ነው ማለት ነው። ጎ ላይቭ ስትሉ ፓርቲ ያስገባችኋል። ቪዲዮ የምትለዋን ግን ነካ ስታረጉት ላይቭ ነው ማለት ነው። ቪዲዮ የምትለዋን ስትነኩት ይኸው ላይቭ ያመጣላችኋል ማለት ነው። ከዚህ ጋር ፕሊስ ፊኒሽ አውተንቲፊኬሽን ፈርስት የሚል ነገር አለ። እሱን ነካ ታረጉና ነው ወደ ፌስ አሻራ መስጫ የምትገቡት ማለት ነው። ከዛ እዚህ ጋር አፕ ላይ ትሉታላችሁ። ይኸው እኔ ሌቭል 10 ድረስ እያለኝ ነው ወንድ ስለሆንኩኝ በሜል ስለሆነ የከፈትኩት። ለእናንተ ግን ለሴቶች ይከፈትላችኋል። ከዛ ፌስ አሻራ ሰጣችሁ በቀላሉ መግባት ትችላላችሁ ማለት ነው። እሺ እዚህ ጋር ደግሞ ኤጀንት ኮሚሽኑን ኢንቫይት እንዴት ነው የምናደርገው ሆስቶችን እና ኤጀንቶች የሚለውን ነገር እንመልከት። ማይ ኤጀንሲ የሚል አለ። እሱን እንነካዋለን። ማይ ኤጀንሲ ጋር የምትመለከቷቸው አሉ። ኤጀንት ኮሚሽናችሁ ስንት ፐርሰንት እንደሆነ 3% ብሎ ነው የሚጀምረው። ከዛ 6% ይላል፣ 9%፣ 12%፣ 15% እያለ ይቀጥላል ማለት ነው። ከዲ እስከ ኤስ ነው እና እንደዚህ አድርጋችሁ መመልከት ነው ኤጀንት ኮሚሽናችሁ ማለት ነው። እዚህ ጋር ደግሞ ሆስት መመዝገብ የምትፈልጉ ከሆነ ሰዎችን አድሞር ሆስት የሚለውን እዚህ ጋር አድ የሚለውን ነክታችሁ እዚህ ጋር የቡም ላይቭ አፕሊኬሽን አይዲያቸውን እዚህ ጋር መጻፍ ትችላላችሁ። ከዛ ሴንድ ማድረግ ትችላላችሁ። ካልሆነ ደግሞ እዚህ ጋር ኮፒ አድርጋችሁ መላክ ትችላላችሁ። ራሳቸው መሙላት ይችላሉ። ኤጀንት ደግሞ ሰዎችን ለመመዝገብ እዚህ ጋር አድሞር ሰብ ኤጀንትስ የሚል አለ። እሱን አድ የሚለውን እንነካና እቺን ኮፒ አድርገን እንልክላቸውና ራሳቸው መመዝገብ ይችላሉ ማለት ነው ሞልተው። ዊዝድሮ አደራረጉን በዚሁ ስንመለከት ደግሞ እዚህ ጋር ዊዝድሮ ምትላለች። እሱን ከነካችሁ በኋላ እዚህ ጋር ቢኮይን ነው የሚለው ቢስታር የሚለው ላይ ታረጉታላችሁ። ከዛ ዊዝድሮ ምትለዋን ነካ እናረጋትና ወደ ውስጥ ስንገባ እንደዚህ ያመጣልናል ማለት ነው። ፔይ ከረንሲ ብሎ ፔመንት ሜትድ ያስመርጥ። ይሄ NGN የሚለው ለናይጄሪያዎች ስለሆነ የቀስት ምልክቷን ነካ አድርገን USDT ምትላለች እሷን ነካታለን። ከዛ USDT TRC 20 በፈለጋችሁት ኤክስቼንጅ ዊዝድሮ ማድረግ ትችላላችሁ ማለት ነው። ባይንድ የሚለውን ነክታችሁ እዚህ ጋር ዋሌት አድሬሳችሁን ፔስት በማድረግ ሰሚት አድርጋችሁ ማያያዝ ትችላላችሁ። ከዛ ዊዝድሮ ማድረግ ትችላላችሁ። ሚኒመም ዊዝድሮ $10 ነው። $10 ደግሞ 2.5 ሚሊዮን ቢስታር ማለት ነው። 250,000 ቢስታር ስንት ነው? 1 USDT ነው ማለት ነው። ሆስትና ኤጀንት እየመዘገባችሁ ደግሞ የተለያዩ ጥቅማ ጥቅሞችን ማግኘት ትችላላችሁ ማለት ነው። እዚህ ጋር ወንዶች በመምጣት ፓርቲ በመቀመጥ ሰዎችን መመዝገብ ትችላላችሁ። ሴቶችም ዴሊ ታስካችሁን አሁን ለምሳሌ 7 ቀን ብታጠናቅቁ $7 ሰራችሁ ማለት ነው። አንድ ሰው ከጋበዛችሁ ደግሞ $4 ከአንድ ሴት ብታገኙ $11 ደረሳችሁ ማለት ነው። በቀላሉ ዊዝድሮ ማድረግ ትችላላችሁ ማለት ነው ሴቶች።
እና ወንዶች ደግሞ ሌቭል 10 ይጠይቃል ሲባል ማቆም የለባችሁም። ለምሳሌ ፖፕ ላይቭ ላይ አሁን ምንድነው ሌቭል 5 ይጠይቃል ማለት ነው። እና ወንዶች ግን ይሰራሉ። እንደዚህ ሌቭላችሁን አሳድጋችሁ መስራት ትችላላችሁ። ሌቭል ስለሚጠይቅ ብቻ መውጣት የለባችሁም። ኢንቫይት በደንብ ማድረግ ይኖርባችኋል። በቀላሉ ሌቭል 10 መድረስ ትችላላችሁ ማለት ነው። አብረን ኤክስቼንጅ የተደራረገን ምን ሰራ ይሆናል ማለት ነው። ለምሳሌ አሁን እዚህ ጋር ትሬዠሪ ቦክስ የሚባል ነገር አለ። ቆይ ላሳያችሁ። እኛ ጋር የለቀቀ የለም። አሁን እዚች የምትመለከቷት ሴትዮ ጋር ከላይ ትሬዠሪ ቦክስ ተለቋል ማለት ነው። ስለዚህ እሱን ለመውሰድ ገብታችሁ መውሰድ ትችላላችሁ። እንገባለን። ከገባችሁ በኋላ የምትመለከቱት እዚህ ጋር ትሬዠሪ ቦክስ እሱን ነካ ታደርጉታላችሁ። እዚህ ጋር ያስቀምጥላችኋል ሩሉ ማለት ነው። ስለዚህ ፎሎ አድርጉኝ እያለች ነው። ፎሎ እናደርጋታለን። ሼር የሚለውን ነክተን ኮፒ ስናደርገው እንደዚህ ያመጣል። ፌቨራይት አድርግልኝ እያለች ነው። ፌቨራይት እናደርገውና አሁን 2 ደቂቃ ከ42 ሰከንድ አለ። ስለዚህ እሱ እስከሚያልቅ ድረስ ቁጭ ብለን እንጠብቅና እዚህ ጋር ዋን ክሊክ ክሌም የሚለውን እሱን ስንነካው ምን ያደርግልናል? ይሰጠናል ማለት ነው ኮይን። የምትመለከቱት 4 ቢኮይን ሰጥቶኛል ማለት ነው። አንዳንዴ እስከ 600 300 100 ምናምን ይሰጣችኋል ማለት ነው። እና እንደዚህ ያደርጋችሁ ትሬዠሪ ቦክሶችን በየቤቱ እየሄዳችሁ መሰብሰብ ትችላላችሁ ማለት ነው። የዛሬ ቪዲዮአችን ይሄን ይመስላል። ጠቅሟችኋል ብዬ አስባለሁ ማለት ነው። ያልጀመራችሁ ሰዎች አፕሊኬሽኑን ኮሜንት ላይ አስቀምጥላችኋለሁ ፒን አድርጌ አፑን አወርዳችሁ መጀመር ይኖርባችኋል። ይኸው አይዲ አለ እዚህ ላይ መታችሁ ሰርች በማድረግ እኔን ማግኘት ትችላላችሁ፣ ወይም ቴሌግራም ላይ እኔን ማግኘት ትችላላችሁ ማለት ነው። ያልገባችሁን ጥያቄ መጠየቅ ትችላላችሁ። ላይክ እና ሰብስክራይብ እያደረጋችሁ የኛ ቤተሰብ መሆናችሁ እንዳረሱ። ቻው